አትደበጫልኩሽ እኮ ግባ አንተ ብሮ ለአብርሽዬ እኔ አንተን በጣም ነው የምወድ እኔ ላንተ ብዬ ነው ግን ቢያንስ ብሩን አስገባልኝ እሺ ስንቀየር ከሱ ጋር አይደለም እኮ የምንኖረው እባብ እግር አውጥቶ ክሽን ቆሞላል ምን ማለት ነው ገልሞ ቅበረው ይሄ የሚተነፍስ አስክሬን ነው ሁላችንም አደጋ ውስጥ ነን ደሞ ፊት ላይ የሆነ ነገር ይታይባል ከወጣው ሲባል እስከ ዛሬ አይገባኝም ዛሬ ግን ገባ ውጣልን ከቤታችን ወይ ሁላችንም በጉጉት ስንጠብቀው የነበረው ዝና ድንገት በሩን ገንጥሎ ገባ ትትና ተበላች ከዛ ማአት ከዛ ረመጥ ከዛ መንጋጋ አምልጣ ደህና ተረፈች ስንል ዝና ተከታትሎ ያለችበትን ቤት አውቆ ነበረ በመጨረሻም ተስፋ ቆርጠ ሄደ ስንል አዘናክቶ ወደ ቤት መጣ ትትና ምን ዋጣት የተደበቀች ማን አተረፋት ማን ታደጋት የብዙዎቻችን ጥያቄ ነው እጅግ የሚያሳዝነው ነገር ትትና አሁን በዝና እጅ ከገባች የመትረፍ እድሏ በጣም ዝቅተኛ ነው አብርሽ የቻለውን አድርጓል ደክሟል ታግሏል ሁሉን ነገር ከአቅሙ በላይ አድርጓል አሁን ግን ፍለፊት በሩን ገንጥለው ገቡ ምን ይፈጠራል የብዙዎቻችን ጥያቄ ነበረ ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ፕሊስ ለቤት አዲስ ሆናችሁ ሰፖርት አድርጉኝ ተወዳጁ ትትና ዛሬ በሚገርም ሁኔታ መጥቷል ያበበ ደመሳ ልጅ ዝና የደካሞችን ጉልበት ከመበዝበዝ የደካሞችን ገንዘብ ከመዝረፍ ምስኪኖችን እየገደለ ኩላሊታቸውን ከመስረቅ ወደ ኋላ ማይለው እኔ ከምጎዳ ድሆች ቢጎዱ እኔ ከምጎዳ ምስኪኖች ቢሞቱ እያለ አሁንም ግፋትና ተንኮሉን ቀጥሏል ይሄንን ግፋቱን ማን ነው የሚያስቆመው ትትናን ማን ነው የሚታደጋት የት ገብታ ተደበቀች የት ተደብቃ ተሰወረች እነሱንስ እንዴት ነው የሚተዋቸው ስንልም ተስፋ የማይቆርጠው ዝና የዝናን ይዟት ሄዷል የዝናም እኔ ህይወቴን መታደግ አለብኝ እኔ እማቀው ጉዳይ የለም አብርሽ ላንተ ብዬ ነው ስትልም ይሄንን ቃል ተናግራ ከዝና ጋር ሄደች ክፋትና ተንኮሉ የማያልቅበት ዝና አሁንም ምስኪኖችን መግፋት ሰዎችን ማሰቃየት ሆኗል ስራው አብርሽም እነሱ ከሄደ በኋላ ትትናን ትንሽ ተረጋግተን ወደ ፖሊስ ጣቢያ እንሄዳለን ሲላትም ግድ የለም በእኔ ምክንያት ምስኪኗ መስዋዕት መሆን የለባትም ለእኔ የተሳለው ቢላዋ ለእሷ ሊሆን አይገባም በቃ እኔን ነው የሚፈልጉኝ ስለዚህ እዚህ እንዲመጡ እሷ ትነግራቸዋለች ነገሩ ልክ ነሽ እሷ ጫን ካሏት ምናልባት ሚኒመም እዚህ እንዳለች ልትነግራቸው ትችላለች እንጂ እሷን ምንም አያረጓትም ሲል አብርሽ ቢያረጋጋትም ወደ ፖሊስ ጣቢያ አልሄድም ወደ ህግ አልሄድም በእኔ ምክንያት አደጋ እየደረሰባት ያለችውን ልጅ ልታደጋት ይገባል እኔን ካገኙ ምንም አያረጉም ስትለው አብርሽ ብዙ ታገላት ብዙ ተሟገታት እሷ ግን ቦይ ፍንክች ብላለች ትትና እጅግ የሚያሳዝነው ነገር ከውስጣቸው አንድ ተኩላው ሰው ወጥቷል እሱም የአብርሽ ጓደኛ ነው ገንዘብ ከሰጠኸኝ እዚህ ናት ያለችው እዚህ ከቤት እንዳትወጣ እየገረገርኩ ጠብቃችኋለሁ አንተም የዝናን ይዘህልና ሲለው ተስማምቷል ዝናም ሲከንፍ የዝናን ይዞ ወደ ቤት መጣ ትትናም አብርሽ እባክህን ለምን ታገልክልኝ ለምን ተሟገትክልኝ ለምን ጠበከኝ ለምን ተከላከልክልኝ ቆይ አንተ ማነህ የታውቀኛለህ የእውነት ወንድሜ ነህ እንዴ የጠፋኝ ወንድም አለ ምናልባት እሱ ከሆንክ ስትለው አብርሽ እጅጉን ልቡ ተሰማው ልቡ ቅስሙ ተሰበረ እንዴት በረዳውሽ ባገስኩሽ ብችል ከነሱ ባዳንኩሽ ምን አርጌልሽ ነው በጭንቀት ውስጥ ሆነሽ የዝና ራስ ወዳድ ናት በርግጥ ጫን ካሏት እዚህ እንዳለች ትነግራቸዋለች አሁን ከዚህ መውጣት አለብሽ ወደ ህግ መሄድ አለብሽ ሲልም እንግዲህ መቃብር ቆፋሪ የአብርሽ ጓደኛ አንድ ሀሳብ ያመጣል መድብልን እንዲያገኘው ትትና ታዘዋለች እሱም መርዞ ደላላው የሚባል ሰው ስልኩን እንደሰጠኝና እሱን ካገኘው የእነሱን ቤት እንደሚጠቁምህ ስትለውም ምርጥ ሀሳብ እየመጣላቸው እያለ በሩ ድንገት ይንኳኳል
ተንከሲስ ትንሹ ልጅ ወደ ኩሽና ሄዶ እንግዲህ ከመሀላቸው ተኩላ የሆነባቸውን የከዳቸውን ሰውዬ ለይቶ ያውቃል። እሱም አብርሽ ምንም የሚያደርግህ ነገር የለም፣ በቁምህ ይቀብረሃል፣ እንደዚህ ያለ ስህተት መስራት አልነበረብህም በማለት ዝም ብሎ ወደ ሳሎን ይመጣል። እዚህኛ በጭንቀት ተውጠን እዛ ኩሽና እባብ እስከ እግሩ ቁሞልሃል ሲለውም ይህ ማለት እሱ ክዶናል፣ በብር በገንዘብ ቀይሮናል፣ ሽጦናል፣ ዝናህን ወደዚህ እንዲመጣ ነግሮታል። ይህ ማለት ተበልተናል፣ ተወረናል አብርሽ እያለውም ነበረ። ትትና እጅጉን ትደነግጣለች። እናንተን ችግር ውስጥ አስገባዋችሁ፣ ያለ ኃጢአታችሁ ጥፋተኛ፣ ያለ ጥፋታችሁ በደለኛ ረኳችሁ። በቃ የዝናን ካመጧት እኔ እድሌ ነው፣ ለእርድ የተዘጋጀው በግ ነኝ፣ እዛው የሚጠብቀኝ የእርድ ቢላዋ አለ፣ እሄድላችኋለሁ ስትልም አብርሽ በፍጹም እነዚህ ሰዎች ወንጀለኛ ናቸው፣ እንጋፈጣቸዋለን በማለት እጇን አንጠልጥሎ ወደ ውስጥ አስገብቷታል። ድንገትም በሩ ተገንጥሎ ገቡ። ፊት ለፊት አብርሽ ተጋፈጣቸው። በአንድ ቦክስ ወደቀ። ቀጥሎ መቃብር ቆፋሪው ገጠመ፣ እሱንም ዘረረው። ክፋትና ተንኮል ግፍ የማይበቃው ዝናህ አሁንም እንደቀጠለ ነው። በመጨረሻም ተንከሲስ ከመሀላቸው የከዳቸውን ተኩላ የሆነውን በጫማው አንተ አሳልፈ ሽጠህናል፣ አንተም እሷ የተደበቀችበትን ከምትናገር በማለት ማጅራቱን በጫማው ይመተዋል። ምን ይፈጠር ይሆን? ትትና የእውነት ዝና እጅ ትገባ ይሆን ወይስ ምን ይፈጠራል? የዝና እሪ እያለች ነው። ተጋደሉ፣ ገደላቸው፣ ብዙ ነገር። በመሀል ምን ይፈጠራል? ትትናን የሚታደጋት ሰው፣ ትትናን የሚያድናት ሰው ማን ነው? ምናልባች ተንከሲስ አንድ መፍትሄ ሊፈጥር ይችላል። እሱም እነሱ እዛ ሲጨቃጨቁ ለህግ ደውሎ ፖሊስ እንዲመጣ ያደርግ ይሆን ወይስ ምን ይፈጠር ይሆን? በጣም የሚያሳዝነው ነገር ተንከሲስ ከመሀላቸው የከዳቸውን ሰው፣ ተኩላ የሆነባቸውን ሰው ለይቶታል። ግን እሱ ከተናገረ ትትና አለቀላት። ግን ትትናን ለማምጣት ወደ ውስጥ ሲገቡ አብርሽ ተነቅቶ በላያቸው ላይ በሩን ይዘጋባቸው ይሆን ወይስ ምን ይፈጠራል? በጣም የሚያሳዝን አጨራረስ፣ በጣም ልብ አንጠልጣይ። አብርሽና ትትና ወንድምና እህት ሊሆኑ ይችላሉ። እሱ ወንድሟ ካልሆነ ምናልባት የሸጣት አሳልፎ የሰጣት ወንድሟ ሊሆን ይችላል። የዛን ቀን ግን እውነቱን ሲያውቅ ምን ያህል በጸጸት ይገረፋል፣ ምን ያህል ይጎዳል። እጅግ የምታሳዝን ሴት፣ እጅግ ቅስም የምትሰብር ሴት፣ እጅግ የምታሳዝን ምስኪን፣ የዋህ፣ ጨዋ፣ ተስፈኛ፣ ያልፍልኛል ብላ ከሀገሯ ተስፋ ሰንቃ የወጣችው ትትና በነ ዝናህ እጅ ገብታ ለእርድ የተዘጋጀች በግ ሁና በጣም ታሳዝናለች። ከዚህ መንጋጋ ማን ነው የሚያወጣት? የለመነችው ጸሎት፣ የጸለየችው ጸሎት፣ የለመነችው ፈጣሪዋ አሳፍሯት አያውቅም። አሁንም ከዚህ ጭንቅ እንደምትድን እንደምትታደግ ባለመሆኑ እምነት አለን። ቀጣይ ክፍል ሁላችንም በጉጉት እንጠብቀዋለን።